ሰላም ጤና ይስጥልን። እንዴት አላችሁ የከፍቲዩብ ተመልካቾች? እግዚአብሔር ይመስገናለን በቸርነቱ። እንዴት ናችሁ? በኢትዮጵያ የሪል ስቴት ገበያ ውስጥ በአሁኑ ሰዓት ስሙ በሰፊው እየተነሳ ያለው ቴምር ፕሮፐርቲ ማን ነው? በየቦታው የምናያቸው ማስታወቂያዎች ምን ያህል እውነተኛ ናቸው? ብዙ ደንበኞች የሚጠይቁን አንድ ጥያቄ አለ። እሱም ገንዘባችንን ብናስቀምጥበት ይህ ድርጅት አስተማማኝ ነው ወይስ እንደ ሌሎቹ አንዳንድ አጭበርባሪ ድርጅቶች ነው የሚልም ጥያቄ ጠይቀውናል። ዛሬ ወደ ድርጅቱ ጥልቅ ምርመራ አድርገናል። አጠቃላይ ውሉ ምን ይመስላል? የግንባታው ሂደቶችስ ምን ይመስላሉ? እውነታውን ፊት ለፊት ተጋፍጠን ጠይቀናል። የድርጅቱ ኃላፊዎች፣ ሰራተኞች እንደዚሁም ደግሞ እያንዳንዱ ሳይቶች የሚገኙበትን ተዘዋዙሬ የሳይቱን እንቅስቃሴ ተመልክቼ የታዘብኩትን ነገር እነግራችኋለሁ። በተለይ በዚህ ድርጅት ላይ ቤት ለመግዛት ወይም ንብረታችሁን ለማፍራት አስባችሁ ግን እንዲሁ ነገሩን እያሰባችሁበት ግራ የገባችሁና ለመወሰን ለተቸገራችሁ ዛሬ ምናልባት ለውሳኔ የሚረዳችሁን ሀሳብ ታገኛላችሁ። የተለያዩ ቢያንስ 5 ነጥቦችን እናነሳለን። የመጀመሪያው የምናነሳው ድርጅቱ ህጋዊ ማንነቱና አጠቃላይ ሂደቱ አሰራሩን እንመለከታለን። የፕሮጀክቱ ተጨባጭ ሁኔታን፣ ሳይቶች ላይ ያለው እውነት ምን ይመስላል የሚለውንም ፈትሸናል። እሱንም ትመለከታላችሁ። እንደዚሁም የሽያጭና የውል ሂደቶቹ ምን ይመስላሉ፣ በተለይ ውሉና ስያሜው አንዳንዶቹ አይገናኙም ይላሉና ከምን የመጣ ነው፣ አሰራሩስ ህጋዊነት አለው ወይ የሚለውንም እናያለን። ደንበኞች በዚህ ድርጅት ዙሪያ ላይ ምን አይነት አስተያየት እየሰጡ ነው፣ መሬት ላይ ያለው እውነትስ ምንን ያሳያል የሚለውንም እንደዚሁ እንቃኘዋለን። በመጨረሻም ከሌሎች ሪል ስቴቶች ጋር በማነጻጸር ቴምር ፕሮፐርቲ አሁን ያለበትን ቁመናም እንደዚሁ ለጥቆማ ያክል የምንነግራችሁ ነገር ይሆናል። ቪዲዮውን ከመጀመሪያው እስከ መጨረሻው እንድትመለከቱ ትጋብዛለሁ። ከዛ በፊት ግን አንድ ማስጠንቀቂያ አለኝ። የተወደዳችሁ የከፍ ተመልካቾች፣ ይህ ቪዲዮ ለቴምር ፕሮፐርቲ የተሰራ ማስታወቂያ አይደለም፣ ወይም ደግሞ የቴምር ሪል ስቴትን መልካም ስምና ዝናን ለማጠልሸትም ሆን ተብሎ የተዘጋጀ ቪዲዮ እንዳልሆነ በገንቢው ድርጅትና በተመልካቾች በኩል ያላችሁ ሁለታችሁም በዚህ መንገድ እንድትረዱን በታላቅ አክብሮት እጠይቃለሁኝ። የዚህ ቪዲዮ ዋና ዓላማ ሰሞኑን ለተሰራው ብዙዎችን ያስለቀሱ ሪል ስቴት ድርጅቶች በሚል ቪዲዮ ሰርተን ነበር። እዛ ቪዲዮ ላይ ከ220 በላይ አስተያየት ሰጪዎች በተደጋጋሚ የኢትዮጵያ ሪል ስቴት ገበያ የማይታመን መሆኑን ገልጸው እንደዚሁም ደግሞ አሁን ላይ በቴምር ፕሮፐርቲ ንብረት ማፍራት ጀምረው ወይም ደግሞ ንብረት መግዛት ፈልገው የድርጅቱን ታማኝነት ጥያቄ ውስጥ ለገባባቸው ሰዎች እውን ቴምር ሪል ስቴት ማን ነው የሚለውን ነገር ራሱ ድርጅቱ ማንነቱን ለመግለጽ እስከሚገባው ድረስ ግልጽ ሆኖ ስላስተናገደንና በአይን የሚያየውትን አንዳንድ መረጃዎች የታዘብኩትንም ጭምር ለጥንቃቄም ለድፍረትም እንዲሆናችሁ ይህንን ቪዲዮ አዘጋጅቻለሁ። ቪዲዮን ከመጀመሪያው እስከ መጨረሻው ተመልከቱት። አዲስ የገባችሁ በውጭ ሀገር ያላችሁ ጆይን አድርጉ፣ ሀገር ቤት ያላችሁ ሰብስክራይብ አድርጉ። መልካም ቆይታ ይሁንላችሁ። ወደ መጀመሪያው እንሂድ። ቴምር ሪል ስቴት ተብሎ ይጠራል። ቴምር ፕሮፐርቲም ይባላል። ቴምር ሆልዲንግ ግሩፕም ይባላል። ይህ ድርጅት በእውነቱ ማን ነው? ህጋዊ አወቃቀሩስ እንዴት ነው? ብዙዎች ብዙ አይነት ስም አለው። ከቴምር ፕሮፐርቲ ተብሎ ማስታወቂያ እንሰማና ውል ስንዋዋል ግን የሚሰጠን የሌሎች ድርጅቶች ስም ነው። ለምሳሌ የሪል ስቴት ፒኤልሲ ድርጅቶች ውል ሊመጣላችሁ ይችላል። ግን ማስታወቂያም ሌሎችም እንደዚሁም ቢሮ ሂዳችሁ የምታዩት ነገር ግን ቴምር ፕሮፐርቲ የሚል ነው። ስለዚህ ይህ ነገር ምንድን ነው? ድብልቅልቁ የወጣ ነገር ነው ወይ የሚል ነገር ይነሳል። ሌላው ፒኤልሲ ነው ወይስ ሼር ካምፓኒ የሚል ጥያቄዎችም እንደዚሁ በደንበኞች ተጠይቀዋል። ሌላው ደግሞ ቢሮ የት አካባቢ ነው? እውን ትክክለኛ ቢሮዎች አሉት ወይ የሚልም እንደዚሁ ጥያቄ እያነሱም የከፍ ተመልካቾች አሉ። እያንዳንዳቸውን ቃል በቃል ሳይቶቹ ያሉበትን ሁኔታና ተጨባጭ የድርጅቱን ባህሪ እነግራችኋለሁ። ቀዳሚ የማደርግላችሁ ቴምር ፕሮፐርቲ ማን ነው? መቼ ተመሰረተ? እንዴት ተመሰረተና ምን አይነት ሳይቶችን ይዞ ተመሰረተ? አሁን በምን አይነት ቁመና ላይ ያለው የሚለውን ላንሳና ከዛ የድርጅቱን ህጋዊ
ማንነትን በተመለከተ መረጃ ሰጣችኋለሁ። ቴምር ድርጅቱ የተመሰረተው እንግዲህ የማህበር ቤቶችን በመገንባት ነው ስራውን ሀብሎ የጀመረው። የማህበር ቤት ግንባታውን ሲያከናውን ያው የማህበር ቤት ግንባታ የፋይናንስ አቅርቦቱ በአብዛኛው በማህበርተኞቹ እንደሆነ ከዚህ በፊት ነግሬያቸዋለሁ። እሱ ደግሞ እንደ ኮንትራክተር በመሆን ወደ ቤት ልማቱ ገብቶ ነበረ። በኋላ ላይ በዳሰሳና በጥናቴ ባገኘሁት መረጃ መሰረት ቴምር ፕሮፐርቲ በሰራቸው የማህበር ቤቶች ላይ አንዳንዶቹን ብሎኮች ራሱ ፋይናንስ እስከ ማድረስ የደረሰበት ሁኔታ ነበረ። ምክንያቱም ፕሮጀክቶቹን ቶሎ አስረክቦ መውጣት ከማሰቡ ጋር ተያይዞ በወቅቱ የነበሩ የክፍያ መጓተቶችን ምላሽ ለመስጠት በራሱ የፈታቸው አካሄዶች እንደነበሩ የድርጅቱ ዋና ስራ አስፈጻሚ ጋር በነበረኝ ቃለ ምልልስ አነጋግሬያቸው ይህንን ቃል ሰጥተውኛል። ስለዚህ እናንተም ከምታጣሯቸው አንዱ ነገሩ ይህንን ይሆናል ማለት ነው። ከዛ በኋላ ድርጅቱ በሁለት ሳይቶች ላይ ለመጀመሪያ ጊዜ ለደንበኞቹ በራሱ ስም በሪል ስቴት ፍቃድ አውጥቶ መሸጥ ጀመረ። ኃላፊነቱ የተወሰነ የግል ማህበር በሚል የተሸጡ ቤቶች ናቸው። ስለዚህ እዚህ ጋር የድርጅቱ አወቃቀርና የንግድ ፍቃድ ሁኔታ ይነሳል። ቴምር በስሩ የተለያዩ ሲስተር ካምፓኒዎች አሉት። እነዚህ አንድ ላይ ተደምረው እህት ድርጅቶች ተብለው በአንድ ሆልዲንግ ውስጥ የታቀፉ ናቸው። ሜድሮክ ኢትዮጵያ ተብሎ የተለያዩ ድርጅቶች በውስጡ እንዳለ ሆኖ በቴምር ፕሮፐርቲ ውስጥም ቴምር ፕሮፐርቲ የሚል አንድ ሆልዲንግ ሁሉንም የሚጠቀልል ትልቅ ድርጅት አለ። በእነዚህ ትልቅ ድርጅቶች ውስጥ ደግሞ ሰብ ድርጅቶች አሉ፣ ወይም ደግሞ የተለያዩ እህት ድርጅቶች አሉ። እነዚህ እህት ድርጅቶች በሙሉ ማለት ይቻላል ከግንባታና ከሪል ስቴት ጋር የተያያዘ የፒኤልሲ ፍቃድ ያላቸው ናቸው። ያ ማለት ሼር ካምፓኒ አይደለም ማለት ነው። ፒኤልሲ ነው። ኃላፊነቱ የተወሰነ የግል ማህበር ነው። ይህ ድርጅት ዋና መቀመጫውን ያደረገው ሳር ቤት ነው። ሳር ቤት አካባቢ የሚገኘው ዋና መስሪያ ቤቱ ነው። በዛ አካባቢ ላይ የተለያዩ ሳይቶች አሉ። በዚህ ዋና መስሪያ ቤቱ ላይ የሽያጭ ኦፊሶች፣ የድርጅቱ ኃላፊዎች፣ እንደዚሁም የአርኪቴክቸር ባለሙያዎች ከግንባታ ጋር የተያዘ ሙሉ ህንፃ ተከራይተው እየሰሩ ያሉ አሉ። ሁለተኛው ኦፊሱ ደግሞ ኮንስትራክሽን ጋር የተያዘው ነው። ይህ ኮንስትራክሽን ጋር የተያዘው ድርጅትም ልክ እንደዚሁ በዚሁ በሳር ቤት አካባቢ የሚገኝ ድርጅት ነው። ቴምር ፕሮፐርቲ የራሱ የግንባታ ድርጅት አለው። ስለዚህ ግንባታውን የሚያከናውንለት ይኸው ድርጅቱ ነው ማለት ነው። በስሩ ደግሞ የተለያዩ ስም የተሰጣቸው ፒኤልሲ ፍቃድ ያላቸው፣ የራሳቸው ንግድ ፍቃድ ያላቸው፣ እንደዚሁም ሙሉ ህጋዊ እውቅና ይዘው ከተለያዩ የመንግስት የመሬት ጨረታዎች ጋር መሳተፍና መወዳደር የሚችሉ ደግሞ እህት ድርጅቶች አሉት። ስለዚህ እነዚህ እህት ድርጅቶች ማስታወቂያ የሚሰራላቸው፣ ከደንበኞች ጋር ያለ ግንኙነት የሚሰራላቸው፣ የሽያጭ ሂደት የሚፈጸምላቸው፣ እንዲሁም አጠቃላይ የንግድ እንቅስቃሴ የሚደረግላቸው በቴምር ፕሮፐርቲ ሆልዲንግ በሚባለው ማዕቀፍ ውስጥ ሆኖ ነው። ግልጽ ነው። ስለዚህ አጅዋ ሳይት ተብሎ የሚጠራው አካባቢ ላይ በአጅዋ ሪል ስቴት ስም በቴምር ፕሮፐርቲ ሆልዲንግ ውስጥ የምታገኙት አንድ ፒኤልሲ ሆኖ ታገኙታላችሁ ማለት ነው። ስለዚህ ቴምር ሆልዲንግ ካምፓኒ ውስጥ የተለያዩ ድርጅቶች አሉ ማለት ነው። ስለዚህ ቴምር ሆልዲንግ ወይም ቴምር ፕሮፐርቲ ተብሎ የሚሸጥላችሁ ቤት ከሆልዲንግ ድርጅቶች ወይም ከእህት ድርጅቶች ውስጥ አንዳቸው ከእናንተ ጋር ቤቶቹን ሊሸጡላችሁ ይችላሉ። እንዴት እና ለምን ይሄንን አደረገ ካላችሁ የገበያውን ሁኔታ ለመምራትና ለመፎካከር የሚጠቀሙበት አንድ የቢዝነስ ስትራቴጂያቸው እንደሆነ ያው በቀላሉ መገንዘብ ይቻላል። ከዚህ በላይ ስለ ድርጅቱ የውስጥ መዋቅር ማውራት አልችልም፣ ምክንያቱም የድርጅቱ ደህንነት የቢዝነስ ደህንነት የመጠበቅ ግዴታ ስላለብኝ ማለት ነው። ስለዚህ ንግድ ፍቃዱ በአዲስ አበባ ንግድ ቢሮም እንደዚሁም በኢትዮጵያ ንግድ ሚኒስቴርም ተገቢውን እውቅናም
ፍቃድም ተሰጥቷቸው አመታዊ እድሳት እያደረጉ የሚሰሩ ድርጅቶች ናቸው። ስለዚህ ከነዚህ ድርጅቶች ጋር ቤት ለመግዛት ስትንቀሳቀሱ ማየት የሚገባችሁን እዚሁ ጋር ለጠቁማቸው። አንደኛ የድርጅቱ ሆልዲንግ ካምፓኒ ከሆነ በሆልዲንግ ካምፓኒ ውስጥ የታቀፈ መሆኑን ከንግድ ሚኒስቴር የተሰጣቸውን ሰነድ መመልከት ይኖርባቸዋል። እንደዚሁም ደግሞ የአክሲዮን ወይም ፒኤልሲ አለመሆናቸው በተለይ አክሲዮን ድርጅት አለመሆኑን ወይም ፒኤልሲ መሆኑን የሚያረጋግጥላቸው የንግድ ፍቃድም ማየት ይገባቸዋል። ሌላው ደግሞ እነዚህ ድርጅቶች የሚሰሩበት ቤት ወይም ግንባታ የሚፈጽሙበት ቦታ ያገኙበትን መንገድ የሚያስረዳ ነገር ማግኘት አለባችሁ። እኔ ባገኘሁትና ባጣራሁት በደረስኩበት እንደዚሁም ከድርጅቱ ሰነዶች ላይ የተመለከትኩት ቴምር ፕሮፐርቲ ወይም ቴምር ሆልዲንግ ተብሎ የሚጠራው ድርጅት በህት ኩባንያዎቹ በኩል በአዲስ አበባ ከተማ ውስጥ በተለያዩ ቦታዎች ላይ በጨረታ ተወዳድረው በያዛቸው ቦታዎችና ባሸነፋቸው ቦታዎች ላይ ግንባታ እንደሚገነባ ያገኘሁት መረጃ ይጠቁማል። በተለይ ብዙዎቻችሁ ከቅርብ ጊዜ ወዲህ ስማቸው የማይታወቁ በተለይ ካለፉት 3 ዓመት ወደዚህ ስማቸው እንደ አዲስ መስማት የጀመርናቸው ሪል ስቴት ከመጡ በኋላ በጣም በርካሽ ገንዘብ እንደውም በጣም ርካሽ በሚባል ገንዘብ ቤት የሚገርም ቦታዎች ላይ እንሸጣለን በሚል ቸብችበው መጨረሻ ላይ ግንባታም የለ እንቅስቃሴም የለ ጸጥ ረጭ ያሉ ድርጅቶች እንዳሉ ተናግራቸዋል። ከነዛ አመጣጦች መካከልም እንዳጋጣሚ ሆኖ ቴምር ፕሮፐርቲም አንዱ ነው። ስለዚህ የመጀመሪያው ከቴምር ፕሮፐርቲ የምናጣራው ነገር የሚሰበስባቸው ቦታዎች የሚያገኛቸው ቦታዎች በህጋዊ መንገድ ነው ወይ? ተገቢውን ጨረታ አድርጎ የጨረታው ማሸነፊያ አካሂዶ ከዛ በኋላ የግንባታ ፍቃድ ተሰጥቶት የይዞታ ማረጋገጫ ተሰጥቶት ነው ወይ ግንባታ የሚፈጽመው የሚለው ነገር በጣም በጥልቀት መታየት ያለበት እንደሆነ የዚህ ድርጅት ቤት ገዢዎች ላሳስባችሁ እፈልጋለሁ። እኔ የደረስኩበት መረጃ ደግሞ ድርጅቱ አሁን ባለኝ መረጃ መሰረት ይህ ቪዲዮ እስከተለቀቀ ድረስ ድርጅቱ በተለያዩ የከተማዋ አካባቢዎች ባሉት እህት ድርጅቶች በኩል ቦታዎችን ተጫርቶ በማሸነፍ ግንባታዎችን የሚያከናውን ድርጅት ሆኖ አግኝቼዋለሁ። የፕሮጀክቶቹ ተጨባጭ ሁኔታ ልንገራችሁ። ቀደም ሲል ብዙዎች የሚጠይቁት ነገር ይህ ድርጅት አጭበርባሪ ነው ወይስ ታማኝ የሚል ጥያቄን ይጠይቃሉ። እኔ አጭበርባሪ ነው አልላችሁም፣ ታማኝም ነው አልላችሁም። እምላችሁ ነገር ተጨባጭ መረጃው ምንድነው የሚለውን እነግራችኋለሁ። ከምነግራችሁ መረጃ ላይ ተነስታችሁ ይሄ ድርጅት ታማኝ ነው ብላችሁ የራሳችሁ ውሳኔ መስጠት ትችላላችሁ። ወይም ደግሞ አይ ይሄ ድርጅት የበለጠ መመርመር አለበት ብላችሁ ደግሞ የራሳችሁ ማጣራትም ትችላላችሁ። እኔ ለእናንተ ለውሳኔ የሚረዱ አንዳንድ መረጃዎች መስጠት ብቻ ነው የሚጠበቅብኝ። ከዚህ ጋር ተያይዞ ታዲያ የፕሮጀክቶቹ ተጨባጭ ሁኔታዎቹ ምን ይመስላሉ የሚለው ወደ መግለጹ ልግባ። ቴምር ፕሮፐርቲ እንደነገርኳችሁ ቀደም ሲል የጀመረው በማህበር ቤት ግንባታ ነበር። በኋላ ላይ ግን 2 ሳይቶችን ጋርመንትና አያት ላይ በማውጣት ቤት ሽያጭ ማድረግ ጀመረ። የዛሬ 3 ዓመት አካባቢ ይህ ድርጅት ቤቶቹን እየሸጠ በነበረበት ጊዜ በጣም በርካታ የሪል ስቴት አልሚዎች በከተማ ውስጥ ላይ በጣም በውድ ዋጋ በዶላር ይሸጡ ነበረ። ቴምር ፕሮፐርቲም በዶላር ቢሸጥም ከነበሩት ድርጅቶች አንጻር መጠነኛ ዋጋ በማቅረብ ይታወቅ ነበረ፣ በተለይ በጋርመንት ሳይቱ። ዛሬ ላይ እነዚህ ሳይቶቹ የት ደረሱ የሚለውን እንመልከት። ከዛ በፊት ግን የዛሬ 3 ዓመት ከፍቲዩብ የዚህን ድርጅት ቤቶችን በዚህ ቻናል ላይ አስተዋውቆ ነበረ። ይህንን በፍጹም አልክድም። ሳስተዋውቅ የዛ ድርጅት ቤቶች ምን ይመስሉ እንደነበረ እስኪ እንመልከት። ይህንን ይመስሉ ነበረ። አካባቢው ይህንን ይመስል ነበረ። የግንባታው ሂደት ይህንን ይመስል ነበረ። ፕሮግረሱ ይህን። ወደ ጋርመንት ጋር ስንሄድ ደግሞ የጋርመንቱ ሳይድ ሲዲሲ አፍሪካ ሲዲሲ ፊት ለፊት ያለው ሳይቱ ይህንን ይመስል ነበረ። ከሱቅ ፍሎሮቹ 1 ደረጃ ወይም 2 ወይም 3 ደረጃ ከፍ ብሎ ነበር ያለው። ዛሬ ላይ ግን እዚህ ላይ ደርሷል። የአያቱ
የስትራክቸርም የፓርቲሽንም ስራ አጠናቋል። እንደዚሁም ደግሞ በሰፊው የምትመለከቱት እዚህ ቪዲዮ ላይ ለውጡን እያያችሁ ያላችሁት ጋርመንቱን ሳይት ነው። ጋርመንት ሱቅና አፓርትመንት ቤቶችን አውጥቶ ነበረ። የዚህ ድርጅት የሽያጭ ሂደት በአብዛኛው በከፊል ግንባታ ነው ወይም ሴሚ ፊኒሽንግ ፕሮፐርቲ ላይ የተሰማራ ድርጅት ነው። ስለዚህ ጂፕሰም ቻክ ቀብቶ እንደዚሁም ደግሞ መስኮትና በር አድርጎ ኮንዲቶችና ኤሌክትሪክ ሳኒታሪዎችን ዘርግቶ እንደዚሁም የግል ኮመን ኤሪያዎችን እንደዚሁ ሴራሚክና ሌሎች ስራዎችን ካደረገ በኋላ ቤቶችን የሚያስረክብበት ሂደትን ነው የሚፈጥረው። አሁን ያለበት ሁኔታ እንደምትመለከቱት ነው። የጂፕሰም ቦርድና ሌሎች ስራዎችን ለመስራት የተለያዩ የፍሬም ስራዎች እየተሰሩ ነው። የበር ገጠማዎች ተጀምሯል። መስኮት ይቀጥላል። ከዛ በኋላ ደግሞ የወለል ማስተካከል ማለትም ሴራሚክ ለማስቀመጥ ወለል ማስተካከል ስራዎችን እየሰራ ይገኛል። ስለዚህ የፕሮጀክቶቹ ተጨባጭ ሁኔታ ይህንን ይመስላል። ከዚህ ውጪ ያሉትስ ካላችሁ በቀጣይ የእያንዳንዱን ሳይት በተግባር በአካል ሂጄ የቀረስኩትና የታዘብኩትን በሁሉም ፕሮጀክቶቹ ላይ አስተያየት የሰጠውበትን ቪዲዮዎች ተራ በተራ ለቅላቸዋለሁ። በአዲስ አበባ ከተማ ውስጥ የጀመራቸውን ፕሮጀክቶች በሙሉ 2 ቀን ፈጅቼ ድርጅቱንም ሳይቱንም ተዟዙሬ አጥንቼ ያዘጋጀሁት ቪዲዮዎች ስለሆኑ እነሱን እያያችሁ ውሳኔ ላይ ትደርሳላችሁ። ሌላው የምነግራችሁ ነገር የውል ጉዳይ ነው። ውል ላይ የማስረከቢያ ጊዜ ዋናውና በጣም አንገብጋቢ ጉዳይ ነው። አንድ የማይካደው ነገር በመጀመሪያ ሳይቶቹ ማለትም በአያትና ጋርመንት ሳይቶቹ ላይ በጊዜ ወይም ቃል በገባው ቀን ድርጅቱ አላስረከበም። ያላስረከበበት ምክንያት ደግሞ የዶላር ምንዛሬ ለውጥ እንደሆነ የድርጅቱ ዋና ስራ አስፈጻሚ ጋር የነበረኝ ቃለ መጠይቅ ላይ ነግረውኛል። በወቅቱ በዶላር ምንዛሬ ምክንያት በጣም ከፍተኛ የሆኑ በጣም በርካታ ቤት ገዢዎች ቤቱን ዋጋ መክፈል አልቻሉም ነበረ። ባለመክፈላቸው የተነሳ ከነሱ ጋር አንዳንድ ድርድር ማድረግ ተገቢ እንደነበረና ያንንም ድርድር ለማድረግ የተወሰነ ጊዜ እንደወሰደባቸው ነግረውን ነበረ። አሁን ላይ በወቅቱ በዶላር ዋጋ ተቀምጦባቸው የነበረው የክፍያ ስርዓት አሁን ላይ ወደ ብር እንደተቀየረላቸውና ቀስ እያሉ ቤታቸውን ከፍለው እስከሚያጠናቅቁ ድረስ እየተጠበቁ እንደሆነ፣ ነገር ግን አሁን ድርጅቱ ለዚህ ብሎክ ማለትም ለጋርመንቱ ብሎክ አጠቃላይ ካርታ መረከቡን ካርታ ሬዲ ማድረጉን ተናግሯል። ይህንን ካርታ በአካል ቢሮ ሂዳችሁ ጠይቃችሁ የመመልከት ሙሉ መብት አላችሁ። በተለይ እዛ ላይ ቤት የገዛችሁ የቤቱ አጠቃላይ የግንባታው አጠቃላይ ሁኔታ ግን እዚህ ቪዲዮ ላይ እንደምትመለከቱት ነው። ግልጽ ነኝ አይደለ? ይሄኛው ነው። ሁለተኛው ደግሞ የዋጋ መለዋወጥ ነው። ፕራይስ እስካሌሽን የሚባለው ማለት ነው። ግሽበትን ተከትሎ እያንዳንዱን ነገር ተከትሎ ዋጋ ይጨምራል ወይስ ኮንስታንት ነው የሚለው ደግሞ በድርጅቱ አንዱ የሚጠየቅ ጥያቄ ነው። ቀደም ሲል እንዳልኳችሁ በዶላር ሲሸጥ ስለነበረ ኢንፍሌሽን ሬቱ ያመጣውን ነገር ይከፍሉ እንደነበረ ግልጽ ነው። ማለት ዶላር ልዩነቱ ሲመጣ በዛው ልክ ይደረግ ነበረ። አሁን ላይ ግን ወደ ብር ተቀይሮላቸው ስለነበረ ምንም አይነት የፕራይስ እስካሌሽን እንደሌለው ተናግረዋል። በተጨማሪም ደግሞ ብረትም ሲሚንቶም የግንባታ ማቴሪያሎች በሙሉ አስቀድሞ ስለሚከዘኑ ተጨማሪ የመጠየቅ ዕድሉ ዜሮ እንደሆነ የድርጅቱ ባለቤቶች ተናግረዋል። ስለዚህ ከድርጅቱ ጋር ቤት ለመግዛት ስትሄዱ አንዱ ማረጋገጥ የሚጠበቅባችሁ ነገር ይሄ ነው። ግልጽ ነው። ሌላው የጠየቅኳቸው ነገር ከውል ጋር በተያያዘ ገንዘብ ተመላሽ ማድረግን ወይም ሪፈንድን የተመለከተ ነው። አንድ ሰው ቤቱን ገዝቶ ድንገት ባይችል ሪፈንድ እንዴት እንደሚደረግ ጠይቄያቸው ነበረ። ሪፈንድ ድርጅቱ እንደሚፈቅድ ተናግረዋል። ነገር ግን ሪፈንድን እንደማያበረታታ በደንብ አድርገው ነው የተናገሩት። በተለይ ከፕሮጀክቱ ደህንነት አንጻር ሪፈንዶች
እንዳይፈጠሩ ከደንበኛው ጋር ልዩ ምክክርና ውይይት በማድረግ ሳይጨናነቁ የሚከፍሉበትን መንገድ እንከተላለን ሲሉ ተናግረዋል። ሌላው የአነሳውት ነገር ደግሞ የደንበኞች ምስክርነትን ነው። የደንበኞች ምስክርነትን የወሰድኩት ባለፈው በአዲስ አበባ የሪል ስቴት ቤቶች የበርካታ ደንበኞችን እንባ እያፈሰሱ ነው የሚል ቪዲዮ ከሰራው በኋላ ወደ 220 የሚደርሱ ተመልካቾች አስተያየት ሰጥተው ነበረ። ከዛ ውስጥ ስለ ቴምር ሪል ስቴት የተባሉትን ሰብስቤ አቅርቤ ነበረ። ከነዛ መካከል ድርጅቱ አንዱን ሳያስረክብ በተለያዩ ቦታዎች ላይ 2 3 4 5 7 ብሎኮችን እያቆመ ነው። እዚህ ላይ ታዲያ የግንባታ መዘግየት ችግር የለበትም ወይ አያጋጥመውም ወይ የሚል ጥያቄ ተጠይቆ ነበረ። ለዛ ምላሽ ሰጥቷል። አንደኛው የመለሱት ምላሽ ግንባታው የሚፈጸመው በእህት ድርጅታችን ቴምር ኮንስትራክሽን በኩል ነው። ቴምር ኮንስትራክሽን አንድ ሳይት ከመቀበሉ በፊት አስቀድሞ ለዛ ሳይት የሚያስፈልግ የሳይት ባለሙያዎች፣ የግንባታ ግብዓቶችና ማሽነሪዎች አጠቃላይ ዝግጅት ከተደረገ በኋላ ነው ስራው የሚጀመረው። ሌላው ቢቀር የፋይናንስ ሁኔታውን በተመለከተ እንኳን ራሳቸውን ችለው የሚሰሩ ድርጅቶች በመሆናቸው ሁለቱ እንዳይገናኙ ተደርጎ ነው የሚሰሩት። ለምሳሌ የቴምር ኮንስትራክሽን ከቴምር ሆልዲንግ ካምፓኒዎች አንዱ ቢሆንም እንደ ማንኛውም ድርጅት ግን በኮንትራት ሳይቶችን የሚረከበው በዛ መሰረት እንደ አንድ ተቋራጭ ሆኖ በመግባት ስራዎችን በሚገባ አቀላጥፎ እንደሚሰራና ለዚህም እንደ ማስረጃ እንዲሆን በተለያዩ ሳይቶች ተዘዋዙሬ እንድመለከት ፍቃድ ሰጥተውኝ፣ ፍቃድ ብቻም አይደለም ሳይቶችን እንድቀርጽ ፍቃድ ሰጥተውኛል። ያንን የቀረጽኩትና አጠቃላይ የሳይቶችን እንቅስቃሴ ምን ይመስላል የሚለውን ደግሞ ለመረጃ እንዲሆናቸው በቀጣይ በተከታታይ አቀርብላቸዋለሁ። ስለዚህ ደንበኞች አንደኛው ስጋታቸው በተለያዩ ቦታዎች ላይ እንደውም ድርጅቱ አንድ ሞቶ አለው እኮ የትን እንገንባላችሁ የሚል የድርጅቱ ሞቶ አለ። ሁሉም ቦታ ላይ እየገነባ ነው። ሂድት ባላችሁ ቁጥር ቴምር ነው። የሆነ ቦታ በገባችሁ ቁጥር ቴምር ነው። ስለዚህ በየቦታው ላይ ቴምርን ስታገኙ ይሄ ድርጅት ቴምር በየቦታው ይህንን ህንፃ ተክሎ የምር ያስረክበዋል የሚል የብዙዎች ጥያቄ ነበረና አንደኛው የተመለሰው ነገር ይሄ ነው። ሌላው በየሳይቶቻቸው የራሱ የሆነ ማናጀሮች ስላሉ ለዛ ሳይት የራሱን ትኩረት የሚሰጥ ባለሙያዎች አሉ። ስለዚህ ምንም አይነት የትኩረት መዛነፍ አይኖርም የሚል ምላሽ ሰጥተዋል። ለዚህም ላብነት ብለው የጠቀሱት ከተጀመሩ 2 ዓመት የሆኗቸው አሁን ላይ ኦልሞስት የፓርቲሽንም የስትራክቸርም ስራ እየጨረሱ ያሉ አካባቢዎች እንዳሉ ጠቁመውኛል። አንደኛው ይሄ ነው። ሌላው ቅሬታ ያላቸው ሰዎች በድርጅቱ ላይ ምንም ቅሬታ የላቸውም ወይ ካላቸው በደንብ ቅሬታ አላቸው። አንደኛው ቅሬታ የሚመጣባቸው እንዳልኳቸው ቀደም ሲል በ2 ዓመት ተኩል አስረክባለሁ ያላቸው በአያትና ጋርመንት ሳይቶች ላይ ያለው ኬዞች ቤቶቹ ባለመረከባቸው የተነሳ አሁን ላይ ቅሬታ ያላቸው ተመልካቾች እንዳሉ በኮመንት ላይ በግልጽ አንብቤያለሁኝ። እዚህ ላይ ልላችሁ የምችለው ቀደም ሲል የገለጽኩት ነው። የማክሮ ኢኮኖሚ መሻሻያ መደረጉን ተከትሎ ከዶላር ወደ ብር የነበረው የመለወጥ ሂደት የራሱን ጊዜ ስለወሰደ እንዲሁም ከዚህ ጋር በተያያዘ ድርጅቱ የመጀመሪያዎቹ የስራ ልምዱ ስለሆነ በእነዚህ ልምድ ተመርኩዞ ነው አሁን ቀጣይ ሳይቶችን እየገነባ ያለውና የመጀመሪያው ልምድ እንደመሆኑ እዛ ላይ የፈጠረው አንድ የመጓተት ምክንያቶች እንዳሉ ተናግረዋል። ሆኖም ግን በ11 ወራት ውስጥ ይህንን ቤት ሁለቱንም የማስረከብ ያውም ከነካርታቸው የማስረከብ ሙሉ ዝግጅት እያደረግኩ ነው ብሏል ቴምር ፕሮፐርቲ። ስለዚህ እናንተ እዚህ ድርጅት ጋር ሂዳችሁ ስትጠይቁ አንደኛ የግንባታ የዘገየበትን ምክንያት በትክክልነት ውላችሁ ላይ ያለውን የተደራደራችሁትን የተገባላችሁን ቃል መነሻ አድርጋችሁ እውነታውን ማጣራት ይገባችኋል። የመጨረሻው ቀደም ሲል እንደነገርኳችሁ ከሌሎች ሪል ስቴቶች አንጻር ሲነጻጸር ቴምር ፕሮፐርቲ ምን ደረጃ ላይ ነው ያለውን የሚለውን ግምገማዬን ላስቀምጥ። እዚህ ላይ ግልጽ ማድረግ የሚገባኝና ማድረግ የማይገባኝ 2 መረጃዎች አሉኝ። አንደኛው ማድረግ የሚገባኝ ለተመልካቾቼ ደህንነት ስል ግልጽ ማወጣቸው አሉ።
አንዳንዱ ደግሞ የክላይንቴ ማለትም ደግሞ የድርጅቱ የንግድ ውድድር ጥበቃን ለመጠበቅ ሲባል ደግሞ ግልጽ ማላወጣቸው መረጃዎች አሉ። እነዚህን ሚዛን ላይ ሁኜ ግን አንድ ነገር ልንገራችሁ። ቴምር ፕሮፐርቲ አሁን ባለው ሁኔታ አሁን ባለው አያያዝ የመጪው ዘመን የኢትዮጵያ የሪል ስቴት ገበያዎች ላይ በጣም እንደሚቆጣጠር ግን አያያዙ ያስታውቃል። እኔ እሱን ነው የገባኝ። ይቆጣጠረዋል። እንዳቆጣጠሩ ጥሩ ከሰራ ከረጅም ዓመት ካላቸው ለምሳሌ እንደነ ጊፍት ኖህ እንደዚሁም ደግሞ አያት የመሳሰሉ ድርጅቶች በበለጠ ጠንካራ ስም ሊተክል የሚችል ድርጅት ሆኖ አገኝቸዋለሁ። በዛው ልክ እንደታሰበው እንዳቀዱት እንደ ቢዝነስ ፕላናቸው የማይሄድ ከሆነ ግን የራሱ መሰረታዊ ችግር ሊፈጥር እንደሚችል ደግሞ መታሰብ አለበት። እንዳለሙትና እንዳሰቡት የማይሄድ ከሆነ ድርጅቱን ብቻ ሳይሆን በየቦታው የተገነቡ በየቦታው በሲስተር ካምፓኒዎች አማካኝነት የተሸጡ ሽያጮች እንደዚሁም ደግሞ ደንበኞች የሚያመጣው ዳሜጅም ቀላል አይደለም። ስለዚህ አሁን ባለው ሁኔታ አደረጃጀቱ እንደዚሁም ደግሞ የባለሙያዎቹ ስብጥር በየሳይቱ ያለው አደረጃጀት አሁን ባለው ሁኔታ ቴምር ፕሮፐርቲ በእያንዳንዱ እህት ድርጅቶች ራሱን ችሎ የቆመ እንደሆነ ከሳይቶቹ እንቅስቃሴ መረዳት ችያለሁኝ። ይህንን የሚያሳይ ማስረጃ ካላችሁኝ የቀጣይ ቪዲዮዎቼ ዝርዝሩ ይህንን የሚነግራችሁ ነው። በተለይ በእያንዳንዱ ሳይቶች ላይ የሚገነባቸው የቤቶች አይነት፣ የዋጋቸው ተመን፣ የሳይቱ ጥራት፣ የቁጥጥር ሂደት እንዲሁም ደግሞ የግንባታ ፕሮግረስና የሽያጭ ሁኔታውን በተመለከተ ደግሞ ዝርዝር መረጃዎችን ተራ በተራ መሰጣችሁ ይሆናል። ስለዚህ ይሄኛው አንደኛው ምነግራችሁ ነገር ነው። ሁለተኛው ደግሞ የሽያጭ ባለሙያዎቻቸውን በተመለከተ መረጃ ልስጣችሁ። እዚህ ጋር ለተመልካቾች ማስጠንቀቂያ ነው መስጠት የምፈልገው። እኔንም ጨምሮ ግልጽ ነው አይደል? እኔ ከፍቲዩብንም ጨምሮ ሌሎች ዩቲዩብ ቻናሎች ላይ የሚለቀቁ ማናቸውንም መረጃዎች እንደወረደ ከመቀበል ተቆጠቡ። ግልጽ ነው። እርግጥ እኔ ያው ለራስ ሲቆርሱ አያሳንሱ ነው እንደምነግራችሁ እንደማሳያችሁ እያንዳንዱን ነገር በማስረጃ በቪዲዮ እያቀረብኩኝ እንደማሳያችሁ ግልጽ ነው። ቢሆንም ግን እኔ የእናታችሁ ልጅ አይደለሁም። አሁን ላይ የእናት ልጅም ራሱ እየታመነ አይደለም አይደለ? ስለዚህ የእናት ልጅ ባልታመነበት ሁኔታ እንደው በየዋህነት ዝም ብላችሁ በጭፍን የምትገቡ ሰዎች ጠንቀቅ በሉ። እኔ የምሰጣችሁ መረጃ 60% ነው። ቀሪ 40% ደግሞ የራሳችሁ ማጣራት የሚጨምር ነው። በቅርቡ በለቀኩት ቪዲዮ ላይ ያንተን ቪዲዮ አይቼ ከዚህ ድርጅት ላይ ገዝቼ ይኸው ይሄን ያለ አመት ሆኖ ምናምን ያላችሁን ሰዎች አላችሁ። አዎ እውነታችሁን ነው። የኔን ቪዲዮች አይታችሁ ብዙ ቤት የገዛችሁ ደንበኞች አላችሁ። ይህንን በጣም አውቃለሁኝ። በዚህም ምንም የምክደው ነገር የለም። ትክክል ነው፣ ገዝታችኋል። ትክክል ነው፣ ድርጅቶቹ በገቡ ቃል እያስረከቡ አይደለም። ታዲያ አሁን ምንድን ነው የምትለን ካላችሁ እኔ መረጃ በምሰጥበት ጊዜ የነበረው የድርጅቱ ቁመናና ዛሬ ያለው የድርጅቱ ቁመና ይለያያል። በወቅቱ መረጃ ሰብስቤ ስሰጣችሁ የነበረው የመረጃ ሁኔታዬ እስከዛን ቀን ድረስ የነበረውን ፐርፎርማንስ የተመለከተ መረጃ ነው እንጂ የቀጣዩን ትንቢቱን አይደለም ሳቀርብ የነበረው። በቴምር ፕሮፐርቲ ላይም ተመሳሳይ ነው። ቴምር ፕሮፐርቲ ከጀመረበት ጀምሮ እስካሁን ድረስ ያለው የድርጅቱ አካሄድ ይሄ ነው። በጣም ጠንካራ ነው ብዬ ፈርጀዋለሁ። ጠንካራ ነው ስላችሁ ግን ከዛሬ 3 ዓመት በኋላ ይሄው ድርጅት ጠንካራ ሆኖ ይቀጥላል ማለቴ ግን አይደለም። ምክንያቱም ከዛሬ 3 ዓመት በኋላ ጠንካራ ሆኖ መቀጠሉንና አለመቀጠሉን የሚያውቀው አንድ ፈጣሪ ብቻ ነው። ራሳቸው የድርጅቱ ባለቤቶች እንኳን አያውቁትም። እናውቃለን ካሉ ያው ከቢዝነስ ፕላናቸው ተነስተው የሚጠብቁትን ውጤት ከመንገር በስተቀር እንደ ፈጣሪ የመጪውን ዘመን እርግጠኛ ሆኖ የሚናገር ግን አንድም ፍጡር የለም። ግልጽ ነው። ስለዚህ ከፍ ተመልካቾች እጅግ በጣም የማከብራችሁ አላምታታባችሁ
መረጃው ይምታታባችሁ። እኔ እያቀረብኩ ያለሁት ድርጅቱ ከምስረታው ጀምሮ እስካሁን ደቂቃ ድረስ ያለው ታሪኩ ምንድነው፣ ፐርፎርማንሱ ምንድነው፣ የጥንካሬ ሁኔታው ምንድነው፣ ለወደፊቱ የተዘጋጃቸው ዝግጅቶች ምንድነው የሚለው ትናንትናና ዛሬ ላይ ቁሜ ያለውን ብቻ ነው መረጃ እየሰጠዋችሁ ያለው። የነገውን ግን በሚመጡ ሁኔታዎች ላይ የተመሰረተ ስለሆነ እኔ መገመት አልችልም። ስለ አያት ሪል ስቴት፣ ስለ ጊፍት ሪል ስቴት፣ ስለ ፕሉቶ፣ ስለ ኖህ፣ ስለ ተለያዩ ድርጅቶች የተለያዩ መረጃዎች እንኳን ለወደፊቱም ባቀርብም ያላቸውን የግንባታ ሂስትሪና የቢዝነስ ሂስትሪያቸውን ከመንገር ውጪ መጪው እንደዚህ ይሆናሉ ብዬ ማረጋገጫ ልሰጣችሁ አልችልም። ስለዚህ እኔንም ቢሆን የምታምኑኝ መረጃ በስርዓቱ በልኩ መሆን እንዳለበት አደራ በእግዚአብሔር ስም ጠይቃቸዋለሁ። እንዶ በአላህ አደራ ማለት እፈልጋለሁ። እሺ እኔ ምክንያቱም እናንተን ያልሆነ ነገር ውስጥ መክተትም አይደለም፣ እንደዚሁም ደግሞ ገፋፍቼም ደግሞ እንድትገቡም አይደለም ፍላጎቴ። ምንድነው በሪል ስቴት ዙሪያ ላይ በቂ እውቀት ኖሯችሁ ለመወሰን የሚመች ሚዛን የሚመች እውቀት እንዲኖራችሁ መረጃ መስጠት ብቻ ነው የኔ አላማ። አንደኛው ይሄ ነው። ሁለተኛው ደግሞ ቴምር ፕሮፐርቲ ስሙን እየጠራው እንዳወራ ያደረገኝ ሁለት ምክንያት ነው። አንደኛው ራሱ ድርጅቱ ጋር ሄጄ መረጃ በመሰበሰብበት ጊዜ ስሙን እየጠቀስኩኝ ጥሩንም መጥፎንም ላወራ እንደምችል ስለነገርኳቸውና ለዛም ፍቃድ ስለሰጡኝ በግልጽ እየተናገርኩ ነው። ሁለተኛ የከፍ ተመልካቾች ይህንን ድርጅት አጣራልኝ ስላሉኝ አጣርቼ ያገኘሁትን ውጤት እየነገርኳችሁ ነው። የመጨረሻ ማስጠንቀቂያ የምነግራችሁ የሽያጭ ባለሙያዎችን ባህሪ ነው። አንድ የሽያጭ ባለሙያ ስለሚሸጠው ድርጅት፣ ስለሚሸጠው ቤትና ስለሚሸጥለት ድርጅት መቼም ቢሆን መጥፎ ነገር አይነግራችሁም። ይህንን እንድታውቁ። ስለዚህ በየዩቲዩብ ላይ የምታዩዋቸው የሴልስ ማስታወቂያዎችን ስታዳምጡ በጥንቃቄ አድምጡ። ምክንያቱም እነሱ እናንተ እንድትገዟቸው ይጎተጉቷቸዋል። የሚጎተጉቷችሁ እናንተ ልክ ስገዙ እና ስከፍሉ ከክፍያችሁ ላይ ኮሚሽን ስለሚያገኙ ነው። ይሄ የሽያጭ ስራ አንዱ ባህሪ ነው። ስለዚህ ልጆቹን ልትወቅሱ አትችሉም። ነገር ግን ምን አለ መሰላችሁ፣ ሀገራችን ላይ ፕሮፌሽናሊዝም የሚባለው ነገር አፈር በልቷል። ምንድነው? ሱፐርቫይዘሮቻቸውም ሴልስ ባለሙያዎቻቸውም ሁሉም ተሟሙቶ ሽያጭ ማከናወን ላይ ነው እንጂ ስለ ድርጅቱ ወቅታዊ ሁኔታ ትክክለኛ መረጃ እንደው ላይ ነግሯችሁ ይችላሉ። የቴምር ፕሮፐርቲን ብቻ አይደለም እያልኳችሁ ያለሁት፣ አጠቃላይ የሪል ስቴት ገበያ ላይ ያሉ የሽያጭ ባለሙያዎችን ባህሪ ነው። እሺ፣ ስለዚህ እናንተ ማድረግ ያለባችሁ ነገር መጀመሪያ ሳይቱ ማን ነው፣ ዋጋው ምንድነው፣ ድርጅቱ ምንድነው ብላችሁ መጠየቅ ነው። ከጠየቃችሁ በኋላ በራሳችሁ ደግሞ ሁለተኛ ማጣራት ነው። ለማጣራት አንደኛው እኔ ጋር መደወል ነው። እኔ ሙሉ መረጃ ሰጣችኋለሁ፣ እማቀውን ማለት ነው። ጥሩንም መጥፎንም እነግራችኋለሁ። ማለት መጥፎ እምላችሁ በቃ ስጋቱንም እድሉንም እነግራችኋለሁ። ከዛ በኋላ መወሰን አለመወሰን የእናንተ ጉዳይ ነው። አንድ ጊዜ ደውዬ እንኳን አላቀማ እንዴት ነው ገዛችሁ፣ እንዴት ሆነላችሁ፣ ግዴለም ይሄንን ግዙት፣ ይሄ እኮ ጥሩ ነው በህይወቴ ብያላቅም፣ አንድ ቀን ብያላቅም፣ ለወደፊትም አልልም። እኔ ምን አገባኝ፣ ግዙ አትግዙ የእናንተ ጉዳይ ነው። ስለዚህ እኔ ለእናንተ ለመረጃ የሚሆናችሁን እሰጣችኋለሁ። አንደኛው ነገር ይሄ ነው። ሁለተኛው ደግሞ የምትገዙትን ቤት አይታችሁ ግዙ። ባዶ ቦታ ላይ የምትገዙ ከሆነ ውሉ ላይ የምትገዙት ቤት አቀማመጡ፣ የፍሎር ቁጥር፣ የቤቱን ኮድ፣ እያንዳንዱ ነገር በውሉ ላይ መካተቱን እርግጠኛ ሆኖ ከሽያጭ ባለሙያዎች ጋር የሚኖራችሁ ኮንቨርሴሽን፣ ውይይት እና መረጃ አሰባሰብ የተገደበና በመጠኑ መሆን አለበት። ሁለተኛው ነገር ደግሞ የሚነገራችሁ በሙሉ 100% እውነት ነው ማለትም አይደለም። ስለዚህ 2-3 ጊዜ ማጣራት፣ በ2-3 በኩል ቼክ ማድረግ አስፈላጊ ነው። ግልጽ ነው አይደለ? ስለዚህ የተወደዳችሁ የከፍ ተመልካቾች በወፍ በረር የቴምር ፕሮፐርቲ ሁኔታ ይህንን ይመስላል። ሳጠቃልልላችሁ ቴምር ፕሮፐርቲ ከቅርብ ዓመት ወዲህ የመጣ ድርጅት ነው። እንደው ግፋ ቢል 4-3 ዓመት ቢሆነው ነው። ከዛ በኋላ ግን የመጀመሪያ ሳይት ብሎ የተቀበላቸው 2 አካባቢዎች ነው፣ በጋርመንትና በአያት።
ከዛ በኋላ ግን በየቦታው አቅሙን እያሳደገ መጥቶ ወደ 8 እና 9 ሳይቶችን ከዛም በላይ ሳይቶችን እየገነባ ነው። የቴምር ፕሮፐርቲ ስም እየጠቀስኩኝ በግላጭ በአደባባይ የተናገርኩት እንዳልኩት እስከ ድርጅቱ ባለቤቶች ድረስ ስላነጋገርኩኝ የሽያጭ ባለሙያዎችን በሙሉ ስላነጋገርኩኝ እንደዚሁም ደግሞ ስራ አስኪያጆች በተለያዩ ሳይቶች ላይ ያሉ ሰዎችን በማነጋገሬና ያለበትን ሁኔታ በአይኔም በሳይት ተገኝቼ በማየቴ የደረስኩበት ድምዳሜን ነው የነገርኳችሁ። ግልጽ ነው። ቢያንስ ለእናንተ ፋይንድ ለማድረግ ለመፈለግ ነገሮችን ለማጣራት መነሻ የሚሆን መረጃ ያለምንም መሳቀቅ በድፍረት ለመስጠት እንዲያስችለኝ በአካል ተገኝቼ ያገኘሁትን መረጃ በዚህ መልኩ አካፍያችኋለሁ። በቀጣይ ግን እንዳልኳችሁ አቅሜ በፈቀደ መልኩ የሌሎችንም ድርጅቶች አጣርቼ መረጃ ለማቅረብ እሞክራለሁ። ምናልባት ይህንን ቪዲዮ እየተመለከታችሁ ያላችሁ ዴቨሎፐሮች ካላችሁ በተለይ ስማችሁ በጥሩ እየተጠራ ያልሆነ ድርጅቶች እስኪ ማብራሪያ ስጡ። ከፈለጋችሁ በስልክ ከፈለጋችሁ በቪዲዮ ከፈለጋችሁ በቃል እንደፈለጋችሁ አድርጋችሁ ብቻ ለዚህ ምስኪን ደንበኞቻችሁ መረጃ ስጧቸው። ምንድነው ቤታችን ምን ደረጃ ላይ ነው ያለው እያሉ እየተጨነቁ ነው። መረጃ ስጧቸው። እኔ መረጃችሁን ያለምንም ክፍያ እስካሁን ከማንም ድርጅት የማስታወቂያ ክፍያ ተቀብዬ አላቅም። ያው ደግሜ ነው የምናገረው፣ ከማንም ድርጅት ማስታወቂያ ክፍያ ብዬ ተቀብዬ አላውቅም። ስለዚህ አሁንም አልቀበልም። በዚህ መሰረት ግን ንጹህና ክሊር የሆነ መረጃ ለተመልካቾች ለማቅረብ እግዚአብሔር የፈቀደልኝን ያክል ጥረት አደርጋለሁ። ይቆየን። ስላደመጣችሁኝ ከልብ አመሰግናለሁ። በሌላ ቪዲዮ እንገናኛለን። እስከዛው ቸር ሁሉ ይግጠማችሁ። ቻው።